ሻሎም ሻሎም በዓለም ዙሪያ ያላችሁ ወዳጆቼ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በያላችሁበት የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እኔ በጌታ ወንድማችሁ አገልጋይ ቢና ነኝ። እንግዲህ ዛሬ አንድ ድንቅ የሆነ መልእክት የእግዚአብሔርን ቃል ላካፍላችሁ መጥቻለሁ። አምናለሁ አሁን በምንካፈለው በእግዚአብሔር ቃል ብዙዎቻችሁ እንደምትባረኩ እርግጠኛ ነኝ፣ አልጠራጠርም። ክብር ለናዝሬቱ ለኢየሱስ ይሁን። ይሄንን መልእክት እየሰማችሁ ያላችሁ ወዳጆቼ ይሄንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ለሌሎች እንዲደርስ ሼር አድርጉ። ጌታ ኢየሱስ ይባርካችሁ። ካሁን በኋላ የሚለቀቁ ቪዲዮዎች የእግዚአብሔር ቃል መልእክቶች እንዲደርሳችሁ ሰብስክራይብ አድርጉ። ጌታ ይባርካችሁ። ኢየሱስ ጌታ ነው። እንግዲህ ዛሬ ላካፍላችሁ የመጣሁት የእግዚአብሔር ቃል ስለ ወንጌል ነው። ወንጌል በራሱ ምን ማለት ነው? ወንጌል በራሱ ምን ማለት ነው? እንግዲህ መጽሐፍ ቅዱስ የተጻፈው በዕብራይስጥና በግሪክ ነው። እንግዲህ መጽሐፍ ቅዱሳችንን ሄደን ስናነብ ወንጌል በግሪክ ምን ማለት እንደሆነ ይነግረናል። ወንጌል ለምሳሌ በግሪክ ዩጋሊዮን ይለዋል። ዩጋሊዮን ይለዋል። ስለዚህ ዩጋሊዮን ማለት ምን ማለት ነው? በአማርኛ ስንተረጉመው ዩጋሊዮን ማለት አምኖ ለመቀበል የሚከብድ የምስራች ቃል ማለት ነው። ለማመን የሚከብድ አምኖ ለመቀበል የሚከብድ የምስራች ቃል ማለት ነው። ወንጌል በራሱ የምስራች ነው። ጉድ ኒውስ ነው። መልካም ዜና ነው። ነገር ግን ይሄ ብቻ አይደለም። ለማመን የሚከብድ ለማመን የሚያስቸግር አምኖ ለመቀበል የሚያስቸግር የምስራች ቃል፣ መልካም ቃል፣ መልካም ዜና ማለት ነው። ለዛ ነው ብዙ ሰዎች ወንጌልን ስንሰብካቸው ወንጌልን ስንነግራቸው አምነው ለመቀበል ይቸገራሉ። ኢየሱስ ክርስቶስ ስለ ኃጢአታቸው እንደሞተ፣ ኢየሱስ ክርስቶስ ስለነሱ መስቀል ላይ እንደተሰቀለ፣ የኃጢአታቸውን ዋጋ ጨርሶ እንደከፈለ፣ ደግሞ በኢየሱስ ክርስቶስ በመስቀል ሥራ ቢያምኑ የዘላለምን ሕይወት ማግኘት እንደሚችሉ፣ እንደሚጸድቁ፣ የእግዚአብሔር ልጆች እንደሚሆኑ፣ ስማቸው በሕይወት መዝገብ ላይ እንደሚጻፍ፣ በኢየሱስ ክርስቶስ ቢያምኑ የእግዚአብሔር መንግሥት ወራሾች መሆን እንደሚችሉ ስትነግሯቸው ለማመን ይቸገራሉ። ምክንያቱም እነሱ የሚያውቁት የራሳቸውን ኃጢአት ነው። እነሱ የሚያውቁት ያሉበትን ሁኔታ ነው። እነሱ የሚያውቁት በኃጢአት ሕይወት ውስጥ እንዳሉ ነው። ነገር ግን ይሄ ወንጌል እነሱ ነፃ እንደሚያወጣ፣ በእነሱ ድካም፣ በእነሱ ልፋት፣ በእነሱ ጥረት ሳይሆን እግዚአብሔር ሰርቶ በጨረሰው ሥራ ኢየሱስ ክርስቶስ መስቀል ላይ በከፈለው ዋጋ ቢያምኑ ቶታሊ ሕይወታቸው እንደሚቀየር፣ ስማቸው በሕይወት መዝገብ ላይ እንደሚጻፍ፣ የእግዚአብሔር ልጆች እንደሚሆኑ ስትነግሯቸው ይሄንን የምስራች ቃል፣ ይሄንን ጉድ ኒውስ፣ ይሄንን መልካም ዜና ስትነግሯቸው አምነው ለመቀበል ይቸገራሉ። ለማመን ይቸገራሉ። አያችሁ፣ ወንጌል ማለት እንደዛ ነው። ወንጌል ማለት የምስራች ቃል ነው። ወንጌል ማለት መልካም ዜና ነው። ጉድ ኒውስ። ወንጌል ብለን መርዶ አንናገርም። ወንጌል ብለን ፍርድን አንናገርም። ወንጌል ብለን የምንናገረው መልካም ዜና ነው። የምስራች ቃል ነው። አያችሁ፣ ይሄ የምስራች ቃል ግን ለማመን አምኖ ለመቀበል የሚከብድ የምስራች ቃል ነው። አምኖ ለመቀበል የሚከብድ የምስራች ቃል ነው። ለዛ ነው ብዙ ሰዎች ይሄንን የምስራች ቃል አምነው ለመቀበል የተቸገሩት። በእምነት ይሄንን የምስራች ቃል በእምነት መቀበል የተቸገሩት ለዛ ነው። አያችሁ፣ ምክንያቱም የሞተልህ ኢየሱስ ነው፣ የተሰቀለልህ ኢየሱስ ነው፣ ዋጋ የከፈለልህ ኢየሱስ ነው፣ የምትጸድቀው ግን አንተ ነህ ብለህ ስትነግረው ለማመን ይቸገራል። ምክንያቱም ድርጊቱ፣ ስራው፣ ተግባሩ፣ እያንዳንዱ ነገር ሁሉ የእግዚአብሔር ነው። ውጤቱ ግን ፍሬው ግን ያንተ ነው። አየህ፣ እግዚአብሔር አምላክ ልጁን ስላንተ ኃጢአት አድርጎታል። ስለዚህ አንተ ጻድቅ መሆን ትችላለህ ብለህ ስትነግረው አምኖ ለመቀበል ይቸገራል። ለዛ ነው መጽሐፍ ቅዱስ በቆሮንቶስ መልእክት ላይ እኛ በእርሱ ሆነን የእግዚአብሔር ጽድቆች እንሆን ዘንድ ኃጢአት ያላወቀውን ስለኛ ኃጢአት አደረገው። አያችሁ፣ እኛ በክርስቶስ የእግዚአብሔር ጽድቆች እንድንሆን ስለኛ ክርስቶስ ኃጢአት ሆነ። ስለዚህ ተግባሩ የማን ነው? የክርስቶስ ነው። ስራው የማን ነው? የክርስቶስ ነው። መከራው የማን ነው? የክርስቶስ ነው። ያ ሁሉ ስቃይ የማን ነው? የክርስቶስ ነው። መስዋዕቱ የማን ነው? የክርስቶስ ነው። ውጤቱ ግን ብናምንና ብንቀበል የኔና ያንተ ነው። ስለዚህ ወንጌል ማለት አምኖ ለመቀበል የሚከብድ የምስራች ቃል ማለት ነው። ዩጋሊዮን ይለዋል የግሪኩ። ዩጋሊዮን ማለት አምኖ ለመቀበል የሚከብድ የምስራች ቃል። ትቸገራለህ አምነ ለመቀበል መንፈስ ቅዱስ ካልገለጠልህ፣ መንፈስ ቅዱስ ካላበራልህ፣ እግዚአብሔር የወንጌልን እውነት፣ እግዚአብሔር የወንጌልን ሚስጥር ካላበራልህ አምነ መቀበል አትችልም፣ ትቸገራለህ። ለዛ ነው ክርስቶስ ኢየሱስ የብዙ ሰዎች መሰናከያ ምክንያት የሆነው፣ የብዙ ሰዎች መጥፊያ ምክንያት የሆነው። አያችሁ፣ ኢየሱስ ክርስቶስ የመዳኛ ምክንያት ብቻ አይደለም፣ የመጥፊያ ምክንያት ነው።
የመጥፊያ ምክንያት ስላችሁ ለማያምኑ ሰዎች ማለት ነው። ለማያምኑ ሰዎች ያው አንዱ አለት እኔና አንተን እንድንድንበት ሲያድነን፣ እንድንጸድቅበት ሲያጸድቀን በማመን በእምነት በኩል ማለት ነው። ያው አለት ግን ለሌሎች መሰናከያ፣ ለሌሎች መውደቂያ ምክንያት ሆነ ማለት ነው። ስለዚህ ወንጌል ማለት ለማመን የሚከብድ፣ አምኖ ለመቀበል የሚከብድ የምስራች ቃል ማለት ነው። ይህንን መልእክት የሰማችሁ ወዳጆቼ ጌታ ኢየሱስ ይባርካችሁ። ወንጌልን በእምነት በኩል የተቀበላችሁ፣ በስብከት ሞኝነት የመስቀሉን ሥራ አምናችሁ የዳናችሁ፣ ስማችሁ በሕይወት መዝገብ የተጻፈ የእግዚአብሔር ልጆች የሆናችሁ እናንተ ዕድለኞች ናችሁ። ይሄንን እውነት ያበራላችሁ መንፈስ ቅዱስ ነው። ለግሪክ ሰዎች ሞኝነት ሊመስል ይችላል። ለእኔና ለእናንተ ግን ይሄ የመጨረሻ የእግዚአብሔር ጥበብ ነው። ይሄን ጥበብ የገለጠልን መንፈስ ቅዱስ ነው። ክብር ለኢየሱስ ይሁን። በዓለም ዙሪያ ሆናችሁ ይህንን ቪዲዮ እያያችሁ በክርስቶስ ኢየሱስ ያላመናችሁ፣ ስማችሁ በሕይወት መዝገብ ላይ ያልተጻፈ የእግዚአብሔር ልጆች ያልሆናችሁ ይሄንን እውነት ተቀበሉ። ወንጌል የምስራች ቃል ነው። የምስራች ቃል ብለን ስንናገር ደግሞ እግዚአብሔር አምላክ ሰርቶ የጨረሰው ሥራ ብናምን ለኛ የሚቆጠርልን ሥራ። ለዛ ነው መጽሐፍ ሲናገር አብርሃም አመነ እምነቱም ደግሞ ጽድቅ ሆኖ ተቆጠረለት ይላል። ከዛም በኋላ እንደዚህ ይላል ቃሉ፣ ተቆጠረለት የሚለው ቃል ይላል ለአብርሃም ብቻ አይደለም። ኢየሱስ ክርስቶስ እንደሞተ እኛንም ስለማጽደቅ ከሙታን መካከል እንደተነሳ ለምናምን ለኛም ይቆጠርልን ዘንድ ነው ይላል። ስለዚህ ወዳጆቼ ኢየሱስ ክርስቶስ እንደሞተ ስለ ኃጢአታችሁ መስቀል ላይ እንደተሰቀለ እናንተን ስለማጽደቅ ከሙታን መካከል እንደተነሳ ብታምኑ እናንተ እግዚአብሔር ልጆች ትሆናላችሁ። እናንተ እግዚአብሔር መንግስት ወራሽ ትሆናላችሁ። ይሄንን እውነት ተቀበሉ፣ የዘላለምን ሕይወት ታገኛላችሁ። ያመናችሁ የዳናችሁ ደግሞ እናንተ ዕድለኞች ናችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ይሄ መልእክት ብዙ ሰዎች ጋር እንዲደርስ አድርሱላቸው። ይሄንን የዩቲዩብ ቻናል ሰብስክራይብ አድርጉ። ጌታ ኢየሱስ ይባርካችሁ። በሌላ ቪዲዮ እስክንገናኝ ድረስ ሁላችሁም ተባረኩልኝ። ጸጋና ሰላም ይብዛላችሁ። ሻሎም